ለጥሩ የፍቅር ግንኙነት ብሎም ለትዳር ከዛም ሲያልፍ ደግሞ ለመተማመን ወንድ ልጅ በብዛት የሚመርጠው ወይም at the end of the day ጥሩ የሚባል ወንድ የሚመርጠው ሴት ስትሪክት ሴት ነው ወይም አቋም ያላት ሴት ማለት ወይም ደግሞ ኃይለኛ ሴትን ይመርጣል ወንድ ልጅ። ይሄ ነገር አስተውላችሁ ከሆነ ወንድ ልጅ ሄዶ ኃይለኛ የምትባለዋ ሴት ላይ ነው የሚያርፈው። ብዙ ሰዎች ሚስትየው ኃይለኛ ነች፣ ገርልፍሬንዱ ኃይለኛ ነች የምትባለው ላይ ነው የሚወስነው። ኃይለኝነት በመጥፎ ሳይሆን በአሪፍ ወይ ደስ በሚል ወይ ማለት ነው። ለምንድነው አብዛኛው ጥሩ ወንድ በሚባል ደረጃ ወይም ደግሞ ማስኩሊን የሆነው ጥሩ ወንድ ማለት ማስኩሊን የሆነው ወንድ ማለት ነው አይደል? ወንዳ ወንድ የሆነው ወንድ ማለት ነው በካራክተርም በፊዚካልም። ሶ ጉድ መን ወይ ማስኩሊን መን ወንዳ ወንድ የሆነው ወንድ ለምንድነው በስትሪክት በሆነች ሲሪየስ በሆነች አቋም ባላት ሴት የሚመሰጠው ወይም ደግሞ እሷ ጋር ሴትል ማድረግ የሚፈልገው ወይም ደግሞ ሎንግ ተርም ሪሌሽንሺፕ ወይም ትዳር የሚያስበው ለምንድነው? ስለዚህ ኮንሰፕት አሁን ላይ የምንሰማው ትዳርን የምትፈጥረው ሴት ነች አይደል? ወንድ አይደለም። እኔ እንጃ ወንድ ልጅ አይምሮ ውስጥ ትዳርን አስቦ ወስኖ በቃ እንጋባ ብሎ አብራው ያለችውን ሴት ለመወሰን የሚቸገር ይመስለኛል። እኔም ወንድ ስለሆንኩ የሴቷ መንገድ ነው ወደ ትዳር እንድንወስን የሚያደርገን ብዬ ነው ማስበው በእኔ አመለካከት ማለት ነው። እንግዲህ ብዙ ወንዶችም ሼር የሚያደርጉት ሀሳብ ነው። ትዳር ብዙ ጊዜ ፑሽ የሚደረገው ከሴት አንግል አለ፣ ግን ፑሽ ስላደረገች ሳይሆን የእሷ አቋሞች ስትሪክትነስ ምናምን ነው እንደዛ እንድትወስን የሚያደርግ። በዚህ ቪዲዮ ዲስከስ እንድናደርግ የፈለግኩት ወንድ ልጅ ለምንድን ነው ጥሩ ወንድ የሚባል? አሁን ስለ ጥሩ ነው የሚጠቅመን፣ ስለዚህ ስለ ጥሩ እናውራ። ጥሩ ወንድ ማስኩሊን የሆነ ወንድ ስትሪክት የሆነች ወይም ኃይለኛ የምትባል ሴትን ለምንድን ነው የሚፈልገው? ተኛው ደግሞ ስትሪክት የሆነች ወይም ደግሞ ኃይለኛ የሆነች ሴት ራሱ ምን ማለት ነው? ምን አይነት ባህሪ ያላት ሴት ነች የሚለው እናያለን ማለት ነው። ይሄ አድ ፖድካስት ነው። ሪሌሽንሺፕ ላይ ያሉ ጉዳዮችን ኢንዲቴል የምናወራበት ቻናላችን ነው። አላማችን የተሻለ ሪሌሽንሺፕ ጥሩ ሶሳይቲ መፍጠር ነው። ይህን አላማ የምትደግፉ ከሆነ ሰብስክራይብ በማድረግ ጀምሩ። ኃይለኛ ሴት ባህሪ መጀመሪያዋ ወይም ደግሞ ወንድ ልጅ አትራክትድ የሚሆንባት የምትፈለግ አይነት ሴት የመጀመሪያው ባህሪዋ ባውንድሪ መኖር ነው። ባውንድሪ ያላት ሴት በጣም አትራክቲቭ ነች ለወንድ ልጅ። ምንድነው ባውንድሪ ያላት ስንል የምትፈልገውንና የማትፈልገውን የምታውቅ ማለት ነው። ወይም ደግሞ እሺ የምትለውንና እሺ የማትለውን በደንብ የምታውቅ፣ የምትታገሰውንና የማትታገሰውን በደንብ የምታውቅ ለይታ ማለት በጣም ዲፕ ኮንሰፕት ነው። ይቀላል አይደል? ሰው የሚፈልገውና ማይፈልገውን የሚታገሰውና ማይታገሰውን እሺ የሚለውንና እሺ ማይለውን ነገር አቋም ከያዘ በጣም የሚመች ሰው ነው የሚሆነው ለሰዎች አይደል? ምክንያቱም ጓደኛ ማይፈልገውን ነገር ካወቅ በግልጽ አትጫነውም እንኳን ጓደኛሽ ማትፈልገው ነገር በግልጽ ካውሽ አትጫኝ። ግን አንድ ቀን ያን ነገር የምትፈልገው ከሆነ አንድ ቀን ማትፈልገው ከሆነ አንድ ቀን የምትፈልገው ከሆነ አንተ ትወዛገባለህ። ባለፈው ፈልገሽ ይል ባለፈው እያልክ ግጭቱ ልገባ ነው ማለት። ስትሪክት ሴት ማለት በአቋሟ የጸናች ባውንድሪ ያላት ማለት ነው። ማንም ሁን ፊቷ ገባ ብር ያለህም ሁን ደሃም ሁን እንግዲህ ወንዶች የሚመዘኑበት ብዬ ነው። አቋምህም ይመር መልክህም ይመር ስፒሪቹዋል ሰው ሁንም አትሁንም የምታምንበት ህጓ የራሷን ያልኩት እንዲህ ነው እንዲያ ነው አላልኩም። ለራሷ ግን የያዘችው እሺ የምትላቸውና የማትላቸው ህጎች ያሏት ማለት ነው። የመጀመሪያው ባውንድሪ ያላት ሴት ምንድነው የምትፈልገው? ሪሌሽንሺፕ ከሆነ ከሪሌሽንሺፕ ምንድነው የምትፈልገው? ከወንድ ምንድነው የምትፈልገው አይደል? ምንድነው እሺ የሚለው ነገር? አሁን ላይ በሪሌሽንሺፕ ጊዜ ምንድነው እሺ የሚለው? እሺ ማለለው ምንድነው አይደል? የምከተለው ምንድነው? ምን ማልከተለው? ምን ቢያረጋኝ ይታገሳለሁ፣ ምን ባያረጋኝ አልታገስም። ገባህ አይደል? ፊት መስጠት ነው የሚባለው በእኛ ሀገር ቋንቋ። ፊት የምትሰጥበትና የማትሰጥበትን ቦታ የምታውቅ ማለት እንደዛ እኮ ነው አይደል? ፊት የማትሰጥህን እኮ ትፈራለህ አይደል? እንዲሁ ራሱ ሳይኮሎጂካሊ ታስቡት ሰው ፊት በሰጠህ ልክ አይደል የምትገባው ቤቱ አይደል? በር ላይ ከመለሰህ ትመለሳለህ አይደል? እስከ መኝታ ቤት ይዞ ከሄደም ትሄዳለህ። በጣም የምትፈልገውና ባውንድሪ ሲባል ያ ነው ዋናው ዓላማ። ሁለተኛው ደግሞ ሰልፍ ሪስፔክት ያላት ራሷን በጣም የምታከብር። ይሄ ከባውንድሪ ጋር ይገናኛል። ሰልፍ ሪስፔክት ያላት ማለት ለራሷ ክብር ከመኖሯ አንፃር አቴንሽንና ቫሊዴሽንን ቼዝ ማታረግ። አቴንሽንና ቫሊዴሽን ማለት በሰዎች ቅቡልነት ለማግኘት፣ በሰዎች አድናቆት ለማግኘት፣ በሰዎች እይታን ለማግኘት ስትል ማትደራደርባቸው የነበሩ አቋሞችን ማታፈርስ ማለት ነው። አንተ እንድትወዳት ብላ ማትፈልገው ነገር ማታረግ፣ አንተ ደስ ስትል እንድትላት ብላ ማትፈልገው አይነት አለባበስ ማትለብስ፣ አንተ እንድታደንቃት ብላ መጠጥ ማጠጣል ሊሆን ይችላል። ምሳሌ ነው እሺ። ይሄ መጠጥና ማለት አይደለም። እሱ የእናንተ የግል ባውንደሪያችሁ የራሳችሁ ነው። ግን ጀነራሊ ስፒኪንግ ሰልፍ በቃ ጉዳዮቿን የምታረገው ከራሷ ካላት ክብር አንፃር እንጂ አንተን ለማስደሰት ያልሆነ ማለት ነው። በነገራችን ላይ ራሳችሁን ዲስሪስፔክት አድርጋችሁ ሰዎች የምታስደስቱ ሰዎች at the end of the day ሉዝ ነው የምታረጉት። አሁን ከመንፈሳዊ ሀሳብ ከሄዳችሁ ማለት ነው መለኪያው ለባውንደሪ መለኪያው ራሱ መንፈሳዊ ሀሳብ ነው አይደል? የሰው ልጅ ስታንዳርድ ያስቀምጣል አይደል? ያ ባውንደሪው
እንግዲህ እንደ አቋም ከያዝከው መንፈሳዊ ነገር ራሱ እኮ ባውንደሪ ሊሆን ይችላል። ስለዚህ ራስን ማክበር ማለት አሁን ከምን ጋር ስለሚያገናኙት መሰላችሁ? አንዳንድ ሰዎች ለጥፋታቸው ምክንያት ሲፈልጉ ማለት ምን ያደርጉታል መሰላችሁ? ከፍቅር እንደመነጫ ያ እንትን እኔ ስለምወደው ነው የጠጣውለት፣ ስለምወደው ነው እንደዚህ ሆንኩለት፣ ስለምወደው ነው ሲመታኝ ዝም ብለው እንዲህ ምልልህ ነው መሰለ። ከፍቅር አንግል ስታረገው ትሁት የሆንክ ይመስላል አይደለም? ግን በመጽሐፍ ቅዱሳዊ ቢሄድ ስለምወደው ነው አብሬ የተኛውን ልትል አትችልም። ኢፍት መተኛ አለመተኛት ባውንደሪ ከሆነ አይደል? ያሳምናል ስታስበው። እኔ መስጠት ስላለብኝ ነው እናቴ ቦርሳ የገባው ልትል ነው አስራት አይሄድም አይደለም? ስተት ሰርተ እዚህ ጋር አይደለም የምታከብረው። ሶ ባጭሩ ምን ነው ለራሷ በጣም ሪስፔክት ያላት ሰልፍ ሪስፔክት፣ ሰልፍ ወርስ። ሰልፍ ሪስፔክት ደግሞ ዳይሬክትሊ ከምን ጋር ይገናኛል? ሰልፍ ወርስ ጋር፣ ለራስ ካለህ አመለካከት ጋር ማለት ነው። ስለዚህ አእምሮ ውስጥ ካለው ቤተሰቧ ካሳደጋት ካልቸሯ ከሚያሳውቃት ውጪ የሆኑ ሀሳቦችን ነው ማለት የምትችል ገባ? እንዲጨበጨብላት ምናምን በቃ አቴንሽን የጠገበች ሰው ማለት ነው። ከሌሎች ሰዎች ማተር የማያደርግ በጣም ኢምፖርታንት ስለሆነ ነው። ሶስተኛው ኢጎዋን ያሸነፈች ነው። ምክንያቱም አብዛኞቹ ግጭቶች የሚነሱት ሰዎች የግል ኢጎዋቸውን ሳትስፋይ ለማድረግ ነው አይደለም? እንዲህ ነኝ ካለ በቃ ለዛ ነው መሞት። ግን ፖይንቱ አብሮ በሚኖር ሰው፣ ረጅም ርቀት በሚሄድ ሰው ወይም ደግሞ ስትሪክት ወይም በመጽሐፍ ቅዱስ ልባም የምትባለው ሴት ኢጎዋን ያሸነፈች ነች። የምታደርገው ነገሮችን ከአንተ ጋር ለመጋባት፣ አንተን ለማናደድ፣ አንተን ለማቁሰል፣ ለማብሸቅ፣ ጌም ለመጫወት ምናምን አይደለም። አቋሟ ከሆነ ነው ትልሃለች፣ አቋሟ ካልሆነ ደግሞ የስ ትላለች ማለት። ሶ ኢጎውን ማሸነፍ ማለት ይሄ ነው በቃ ባጭሩ። የሰው ልጅ ኢጎውን ሲያሸንፍ ምክንያታዊ የሆነ ህይወት ይኖራል። በስሜት አይደለም ገባ? የሆነ ነገሩን አንተ አሁን ጀግና ለመባል አይደለም የምታረገው ነገር መሆን ካለበት ነው የምታረገው ማለት ነው ገባ? ወይ ሪሌሽንሺፕ ላይ አሸናፊ ለመሆን ብላ አይደለም ነው የምትልህ፣ እንድትለምን አትፈልጋ አይደለም፣ ስለማታምንበት ነው የምትልህ። ተረዳችሁ ያለም ኢጎ የሆነ ግን እየፈለገ እምቢ የሚልህ አይነት ሰው ማለት ነው። ኢጎ ከሆነ የውሸት ነው ማለት ነው፣ ኮንስትራክትድ ነው ማለት ነው። እየፈለገ እምቢ የሚልህ ማለት ለምሳሌ ስልክ እየደወልክ ስልኩን እያየው ቆይ ትንሽ ይለምነኝ አይነት የሚል ሰውን ኢጎ ነው። የሌለውን የተፈላጊነት ስሜት ለመፍጠር የሚጥል ፌክ የሆነ ጌም የሚጫወት ሰው ማለት ነው። ያ ነገር የሌላት ኢጎዋን ያሸነፈች ሞር ምን የሆነች ዲሲፕሊንድ የሆነች ማለት ነው። ዲሲፕሊንድ መሆን ምን ብለናል እንግዲህ በፐርሰናል ዲቨሎፕመንት ቻናላችንም ዲሲፕሊንድ ደግሞ መሆን ማለት ደስ የሚለንን ሳይሆን ትክክለኛውን ነገር ማድረግ ማለት ነው። ትክክለኛው ነገር ደስ የሚለን ከሆነ እሰየው፣ ምንም ችግር የለውም ባይዘው። እሺ ሁሌ የሚያስጠላችሁን አድርጉ ማለት አይደለም ፖይንቱ። ትክክለኛው ነገር አዘ ሴም ታይም ደስ የሚል ከሆነ ምን ደስታ አለ ከዛ በላይ? ካልሆነ ግን ኦልዌይስ መምረጥ ያለባት የቱን ነው? ትክክለኛው ደስ ከሚላት በላይ። ሶ እንደዛ የሆነች ኢጎዋን ያሸነፈች ማለት ግልጽ የሆነች ማለት ነው። ለምሳሌ የሆነ ነገር ፈልጋ መናገር የምትችል ለምን ያደርግልኝም እያለች ከኢጎዋ ጋር ጦርነት ከምትከፍት በገዛ እጇ በኢማጂኔሽን ችግር ውስጥ ከምትገባ ኢጎዋን አሸንፋ ይሄ ነገር ኮሎኛል አይኔዴት በግልጽ መናገር የምትችል ማለት ነው። ፍላጎቷን መደባበቅ የማትችል እንደዚህ አይነት ሴት እንግዲህ ባጭሩ ነው የገለጽናት። ባውንደሪ ሁሉንም ያካትታል ባይዘው። ሶ እንደዚህ አይነት ሴት ኃይለኛ ስትሪክት ሴት ትባላለች። ለምን ካልክ የምትፈልገውን ታውቃለች አይደል? ነው የምትለውን ታውቃለች። ቶለሬት የምታረገውን ወይ የምትቋቋመውን ማትቋቋመውን ታውቃለች አይደል? ራሷን በጣም ታከብራለች። ራሱ የሚያከብር ሰው ደግሞ ሰው ያከብራል። የምትፈልገውን ነገር አንተ ይገምትልኝ ይወቅልኝ ምናምን ብላ ከኢጓጓ ጦርነት ማትገባ። አንዳንዴ ዊ አንደርስታንድ የሴቶች ኢሞሽን ሊሆን ይችላል። ሂር ኤንድ ዴር መኖሩ መጥፎ ነው አይደል? ሰው ፐርፌክት ስለማይሆን ግን አብዛኛው ነገሮች ላይ ፍላጎቷን በግልጽ መናገር የምትችል ራሷን ያሸነፈች። ለምን አላሰበልኝ፣ ለምን ትዝ አላለው፣ ለምን እንደዚህ ያላለው ብላ ይሄ ጌም ውስጥ በጣም ረጅም ሰዓት ችግር ውስጥ ለመግባት የሚሞክር ሳይሆን ችግሩ ሳይፈጠር ሶሉሽን ለመፍጠር የሚሞክር ቅን የሆነ ግልጽ የሆነ ማለት ነው። መጠየቅ የሚችል ኤኒዌይስ ለምንድነው ታዲያ በነገራችን ላይ እንግዲህ ብዙ ቦታ ስታዩ እኔ እስከተረዳው ድረስ አብዛኛው ጥሩ ወንድ ሄዶ ወይ በጣም ዘሞስት ቆንጆ የምትባለውን አይደለም ወይ ዘሞስት የሆነ በቃ የገመትካትን አይደለም ከሆነ ሰው ጋር ይሆናል። የሆነ ለየት ያለ ኳሊቲ ያየባትን ሴት አብዛኛው ጥሩ ወንድ ይሄን ነገር ሁላችሁም ታውቁታላችሁ። ወንድም ሊኖራችሁ ይችላል፣ አካባቢያችሁ ላይ ሰዎች ሊኖሩ ይችላል። ሄዶ የሚወስነው ሞር ኃይለኛ የሆነችው ላይ ነው። ሶፍት ሁሉን እሺ የምትለው ላይ አይደለም። ለምን ካላችሁ ብዙ ስተዲዎች ከዚህ ጀርባ በጣም ብዙ ምክንያቶች አሉ ወንድ ልጅ እንደዛ የሚያደርግበት። እሱን ነው የምናወራው። ምክንያቱም ለምን ስትሪክት መሆን እንደሚጠቅምሽ እንድታውቂ በዛው ማለት ነው። ይሄ ቪዲዮ በዋነኛነት ሴቶችን ነው የሚመለከተው ማለት ነው። ስለ ወንዶች ብናወራ የመጀመሪያው ስትራክቸር ፊል ሴፍ ወይም ደግሞ አቋም ሰላም ነው ብሎ ስለሚያስብ ነው። ወንድ ልጅ አእምሮ አቋም ሰላም ነው አእምሮ ሲኩዌት የሚያደርገው። ምክንያቱም ወንድ ልጅ ነገሮችን ሲስተማይዝ በማድረግ ያምናል። ሴት ልጅ ደግሞ ኢምፓታይዝ በማድረግ ታምናለች። ወንድ ሲስተማይዝ በማድረግ ያምናል ማለት
በስትራክቸር በኦርደር እና በሎጂክ ነገሮችን ወይም ዓለምን የሚረዳበት መነጽር ወንድ ልጅ ስትራክቸር ኦርደር እና ሎጂክ ነው። ምን ማለት መሰላችሁ? በአማርኛ ቅርጽ መያዝን አይደለም ምክንያታዊነትን ነው በደንብ አንደርስታንድ የሚያደርገው። ለምን ካልክ ፕሪዲክታቢሊቲን ወይም ደግሞ ተገማችነትን በጣም ይወዳል ወንድ ልጅ። በዛ ምክንያት ነው ከስትረስ እና ከችግር የሚጸዳው አእምሮውን የሚያጸዳው። ለምሳሌ እንዲህ ከሆነ ኮዝ ኤንድ ኢፌክት የሚባል ነገር አላለም። ምክንያትና ውጤት ለሆነ ነገር ምክንያቱ ምንድን ነው? ለሆነ ነገር ውጤቱ ምክንያቱ ነው ብሎ የሚያምን አሰራር ነን። ይሄ አይ ቲንክ ባረን ኤንድ ኮይን 2003 ላይ ያደረጉት ስተዲ ነው። ዩ ካን ሪሰርች ዲቴል። ወንድ ልጅ ሲስተማይዝ ማድረግ ይወዳል። በቃ ሲምፕሊሲቲን ይፈልገዋል። ብዙ መጨነቅ ስትረስ ውስጥ እንዳይገባ፣ ሀሳብ ውስጥ እንዳይገባ፣ ለምንድን ነው እንዲህ ምናምን እንዳይል ግን መስመር ማስያዝ ይፈልጋል። ሶ ዞር ሲል ያ ነገር እዛው ጋር ነው። ተረዳኸኝ? ዞር ሲል ያ ነገር እንደነበረው እንደጠበቀው ማግኘት ይፈልጋል ማለት ነው። ስለዚህ ሴት ልጅ እንግዲህ ሰልፍ ባውንድሪ ሲኖራት፣ አቋም ሲኖራት፣ የስ የምትለውና ኖ የምትለውን ነገር በደንብ የምታውቅ ስትሆን፣ አንተ ስለሆንክ ዘላሽ አትልም፣ የምታምንበት ነገር ነው ወይ ቁም ነገሩ። እንደዚህ አቋም ያላት ሲሪየስ ሴት ስትሆን አይምሮ ውስጥ ኬዮስ አትፈጥርበትም፣ ስትረስ አትፈጥርበትም። ፕሪዲክተብል ነው። ተረዳችሁኝ አይደለም? ፕሪዲክተብል ነው ማለት ሌላም ሰው ቢመጣ ህይወት ላይ ሲቹዌሽኖች ቢፈጠሩ ኮንስተንትሊ ስትረስ ውስጥ አይገባም። ለምን? ኢሞሽናል ስቴቢሊቲ እያሳየችው ስለሆነ አይቀያየርም ማለት ነው። ለምሳሌ እንደው እኔና እናንተ እናውራ ሲምፕሊ። እኔ አሁን ስራዬን እየሰራው አሁን ስለ ጥሩ ወንዶች ነው እያወራን ያለው። ይሄን እያወራው እንኳን ኢን ዘ ባክ ኦፍ ማይ ሄድ ትዝ የሚሉኝ ነገሮች አሉ። ምን ካላችሁኝ ብዙ ወንዶች ሲሰቃዩ የምታዩት አርፋ በማትቀመጥ ሴት ምናምን ነው አይደል? ያ ወንድ ካራክተር ችግር አለበት ማለት ነው። አሁን እያወራን ያለው ስትሮንግ ማስኩሊን ወንድ ነው። ለጌም ጊዜ የሌለው ወንድ ታውቃለህ አይደል? ስትለው ወይ መልካም መንገድ ይልልሽ የሚል አይነት ወንድ፣ ቆራጥ የሆነ ወንድ፣ የሚፈልገውን የሚያውቅ ነው እያወራን ያለ ነው። እሺ እንጂ አብዛኛው ወንድ እንደውም በምትበጠብጣ አርፋ በማትቀመጥ እዛም እዚህም በምትዘለው አዲክትድ ሲሆን ታያለህ። እንደዚህ አይነት ወንድ ገና ራሱ ስቴብል አይደለም ወይ ከኋላ ትራውማቲክ ኤክስፒሪየንስ አለው፣ ቻይልድሁድ አታችመንት ችግር ሊኖርበት ይችላል። ምክንያቱም እንዴት ከእንደዚህ አይነት ሰው ልትሳብ ትችላለህ? በጤነኛ መልኩ አይደለም፣ አቴንሽን ከማይሰጥ ቫልዩ ከማያደርግ አርፎ ከማይቀመጥ ምናምን። ስለዚህ መጀመሪያ አንተ ራሱ ፊክስ ማድረግ ያለብህ ማንነት አለ። ምክንያቱም አትራክት የምናደርገው ውስጣችን ያለውን ስለሆነ ሪፍሌክት የምናደርገው ሰዎች ላይ የምንፈልገው ነገር እኛ ውስጥ ያለውን ስለሆነ፣ ስለዚህ ቤዚካሊ እዙ ጋር አንተው። ምክንያቱም አይምሯችሁ ውስጥ አረ ወንዶች እንዲህ ስትላቸው ነው የሚወዱት፣ ችላ ስትላቸው ስልክ አላነሳላቸው፣ ዛት ኢዝ ኖት አ ጉድ ማን። እንደዛ አትራክት የሚሆን ከሆነ የሆነ ካንደ ዊክነስ አለበት ወይ በማስኩሊኒቲ እርግጠኛ አይደለም ማለት ነው። ቢሄድ ሌላ ቦታ ሴት አላገኝም ብሎ ይፈራል ማለት ነው። ያለችኝ አንድ ኦፕሽን ያችነች ብሎ ያስባል ማለት ነው። ወይም ደግሞ የራሱን ወርዝ በማን ነው የሚለካው ማለት ነው? በዛች በምታምር ሴት ውስጥ በምታብደው ሴት ውስጥ ነው የሚለካው የራሱን ተፈላጊነት ማለት እሱ አግኝቶ ነው ፕሩፍ ማድረግ የሚፈልገው ማለት ነው። እሱ ሌላ ራሱ መታከም ያለበት ያታችመንት ችግር ነው። እኔ ቆንጆ ሴት መሆኗ አይደለም ችግር። ማንም ወንድ ቆንጆ ሴት ነው የሚፈልገው። ይሄ ፋክት ነው። ወደ ፋክት ግን ዲስፔክት የምትደረግ ከሆነ ቫልዩ የምትደረግ ጤናማ ሪሌሽንሺፕ መመስረት የሚያቅትህ ከሆነ ስቲል እዛ ውስጥ ስታክ የምታረግ ከሆነ የሆነ አንድ አይነት የአቋም ችግር አለ ማለት ነው አይደል? ምክንያቱም ዓላማው ጤናማ ሪሌሽን መመስረት ስለሆነ ስለ ትዳር አለም እያወራን ከትዳር በኋላ ስለሚመጣ ችግር አላወራንም። ትዳር ሌላ የመስዋዕትነት ቦታ ነው፣ ለሁላችንም ከባድ የሆነ ማለት ነው። እዛ ጋር እንያዘውና ሴት ልጅ ግን ነገሮችን ኢምፓታይዝ በማድረግ ነው የምታስቀምጠው። እያንዳንዱ ነገር ኢምፓታይዝ ማለት ምን ማለት መሰላችሁ? ከኢሞሽን ከሪሌሽንሺፕ ከኮኔክሽን አንጻር ነው ሁሉንም ነገር የምታየው። ምክንያታዊ የመሆን ቻንሷ ጠበብ ያለ ነው። ዓለምን የምትረዳበት መንገድ ባይዘው ሴቶች እንዳትናደዱ፣ እኔ አይደለም ያልኩት ይሄን ሪሰርች ኤንድ ስተዲ ብዙ ሰዎች ላይ ተደረገ። ዲቴል እኔን ከምጠይቃቸው በፊት ሪሰርቾቹን ይሁ መጀመሪያ ለምን ከተባለ ሴት ልጅ ባህሪዋ ነርቸሪንግ ነው፣ ኮኔክሽን መፍጠር አለ፣ ግሮ ማድረግ በመሬት ነው የምትወከለው፣ ማሳደግ ነው። ሶ ያ ባህሪዋ ነገሮችን ስታይ ሞር ኢሞሽናል ነገር ነው ይዛ የምትመጣው። ለምሳሌ ከጓደኛ ጋር ብታስተዋውቃት እንዴት እንዳያት አይደለም ሪስፔክት ማድረጉ ትህትናው እና አይታ ነው የምትመለሰው አይደለም ወይ? በቃ ኢሞሽናል ኮኔክሽኖቹን ነገር ይዛ ነው የምትመለሰው። ምክንያቱም ዓለምን የምታይበት ያ መነጽር ነው። ወንዱ ያላስተዋላቸውን ነገሮች ማለት ያ ፓርቱ ነው ጉድ። ወንድ ልጅ ሜቢ የምናይበት መንገድ በጣም ሲምፕሊስቲክ የሆነ ነው አይደለም? ለምሳሌ እንደዚህ ሊሆን ይችላል። በስራ የምንገናኝ ከሆነ የራሱ ባህሪ ነው ምናምን እንላለን አይደለኛ? ሌላ ኮኔክሽኑ ማተር አያደርገንም። እናንተ ወንድማዊ ፍቅር ምናምን መኖር ምናምን ማተር አያደርግም ለወንድ ልጅ። ለምን ስራ ነው የምንሰራው አይደል? አደኝ እንደዚህ አሁን ይሄን ከፍ ዝቅ አድርጋችሁ እንዳታስቡና እንዳትጨነቁ። ዓላማው ግን ወንድ ልጅ ስትሪክት የሆነ ሴት የሚወድበት ምክንያት ጭንቅላት ውስጥ ስቴብል ስለምታረግለት ነው። አቋም መኖሯ ለስ ስትረስ ይፈጥርለታል። ሲምፕል ይሆናል ጭንቅላት ማለት። ወንዶች ደግሞ ምን እንደምንፈልገው ለስ ስትረስ ነገር አለ፣ ሲምፕሊስቲክ ሶሉሽን። ስለዚህ ስለሷ ሲያስብ
ኮምፕሊኬትድ ነገር አያስብም ማለት ነው። ዛሬ ምን አስባ ይሆን ብላ ነው እንዲህ ልበላት ወይ እንዲህ አላርገለ የምትፈልገውን ያውቃል፣ ማትፈልገውን ያውቃል። ክሊርሊ ስትራክቸሮች ተቀምጠውለታል። ገባ? ማታምንበትን ያውቃል፣ የምታምንበትን ያውቃል፣ እሺ የምትለውን ያውቃል፣ እሺ ማትለውን ያውቃል አይደለም? በዛ ሰዓት የት ልትሆን እንደምትችል እንኳን ያውቃል። ተረዳኝ? ስራዋ ላይ ነች ወይ ቤቷ ነች ወይ የሆነ ነገር ቦታ ነች፣ ሳይደውልላት ያውቃል። ሶ ያ ስትራክቸር ሴፍ ስለሚሰጠው፣ ምክንያቱም ወንድ ልጅ ከሴኩሪቲ ጋር በጣም ሲሪየስ ስለሆነ ማለት ነው። አብዛኛውን ጊዜ አይታችሁ ከሆነ ለምሳሌ ወንድና ሴት ካፌ ውስጥ ሲገቡ ብዙ ጊዜ ወንድ ልጅ ወደ በሩ ነው የሚቀመጠው አይደል? አብዛኛው ወንድ ባይዘው አስተውላችሁ ከሆነ ሴንስ ኦፍ የሆነ ፕሮቴክት የሚያደርገው ሰው ካለ ሁልጊዜ አደጋ ባለበት ሳይድ ነው የሚቀመጠው። አንኮንሺየስሊ ነው ይሄ ፕሮቴክቲቭ እንትን ማለት ነው። ስለዚህ አእምሮ ውስጥ ፕሮቴክት ነው ለማለት የሆነ ነገር ሴፍ ነው ስቴብል ነው መሆኑን ማወቅ አለበት ማለት ነው። ስቴብል ሰላም መሆኑን ስቴብል መሆኑን ከሚያውቅበት አንዱ ደግሞ ለሱ በምታሳየው ሳይሆን አቋሟ ነው ስቴብል የሚያደርጋት። ሲምፕሊ የሆነን ስራህን ሁሌ በኃላፊነት የሚወጣው ሰው ካለ ታምነዋል አይደል? በቃ ይሰራዋል እሱ ሁለተኛል። አንዴ ቢተው አንዴ ቢሰራው አንዴ ቢያበላሽ አንዴ ከሆነስ አታርፍማ። ኦንስተንት ጭንቀት ነው ሁሌ። ስለዚህ አንሱ አታምነው። ልክ እንደዛ ነው የሚያው ሴትም ልጅ ነገሮችን የምትተረጉምበት መንገድ ስቴብል መሆኑ አቋም መኖሯ ሲሪየስ መሆኑ። ሁለተኛው ስታንዳርድህን ከፍ ስለምታደርገው ነው። ስትሪክት ሴት የሚወደው ወንድ ልጅ ስታንዳርዱን ትሰቅልብሃለች። ምክንያቱም ኃይለኛ ሰልፍ ሪስፔክት ስላላት ነገሮችን የምታይበት መነጽር ራሱ ከፍ ያለ ነው። ምን ማለት መሰለ? ለምሳሌ አስተውላችሁ ከሆነ አብዛኛው ወንድ በጣም ቦክስ ውስጥ የሚከቱት አይነት ሴቶች አሉ። በጥሩ መልኩ ለሱ ያላት አመለካከት ከሱ ኢማጂኔሽን በላይ ይሆናል። ምክንያቱም እሷ እንደዛ ነው የምታየው ዓለምን አይደለም። ምን ማለት መሰላችሁ? ለምሳሌ ታማኝነቱ ላይ ያላት ትረስት ያስፈራል። ጠንካራነቱ ላይ ያላት ትረስት ያስፈራል። ሃምብልነቱ ላይ እኔ እኮ በጣም እኮ በቃ ይሄ ለምሳሌ ኩልነትን ነው መወደው ሊሆን ይችላል። በቃ ላይክ አሁን ኩልነቱን ሉዝ ማድረግ አይፈልግም። ገባ? ምክንያቱም እሱ አይምሮ ውስጥ የተሻለውን ስታንዳርድ ወይ ፒክቸር ኪፕ ማድረግ ይፈልጋል። ፎር ዌል ያ ማስኩሊን ትሬት ነው የሆነ ነገርን ኪፕ የማድረግ። ስለዚህ ያን እሷ አይምሮ ውስጥ የምትሰቅለውን ስታንዳርድ ሚት ለማድረግ ጥረት ስለሚያደርግ ነው። ገባ? በሄደችበት ቦታ ወይ አትረስትም እሱ እንደዚህ አይነት ነገር አያደርግም የሚል ነገር ሲሰማ ኢቭን ኢፍ እንኳን ስህተት ውስጥ እንኳን ቢሆን ራሱን ይስባል። ወይ የኔ ባል ደግ ነው ወይ የኔ ጓደኛ ወይ ደግነቱን ነው የምወድለት ስትል ቢከም ሞር ደግ እንደውም። ምክንያቱም ያን ስታንዳርድ ትሰቅልበታለች። ኮንስተንትሊ ስታንዳርዱን እየሰቀለችበት ነው የምትሄደው። ለምን ካልከኝ ራሷ እንደዛ ስለሆነች ነው። ስትሪክት ስለሆነች፣ የሰው ክብር ስለምጠቅስ፣ ሎያል ስለሆነች ሎያል አርጋ ነው የምታየው አንተን አይምሮ ውስጥ ተረዳኸኝ። ታማኝ ስለሆነች የጥርጣሬ ነገር ኮንስተንትሊ ሪሊዝ አታረግብም ወደ አንተ። ምክንያቱም በመተማመን ውስጥና በፍቅር ውስጥ ነው እንደያገኘው። ስትሪክት ስንል እንግዲህ ዱርዬ ሆና ስትሪክት የሆነ ሴት ማለት አይደለም። ስለ ባውንደሪ ስለምን አውርተናል አይደለም? ሶ ያንን ስታንዳርድ ሚት የማረግ ፍላጎት ሞር አትራክቲቭ እንድትሆን ያደርጋል። ለምን ካልክ ወንድ ልጅ ቻሌንጅ የተደረገውን ነገር ከሰማይ እስከ ጨረቃ ሄዶ ማግኘት ይፈልጋል፣ ሚት ማድረግ ይፈልጋል። የሆነ ስቶሪ እንደውም ሰምቼ ነበረ። ባልና ሚስት ባልየው ከስራ ተባሮ ቤት መጥቶ የስራ መባረር ወረቀት ይደርሰዋል ከባሪ ከሚስቱ ጋር ቁጭ ብሎ ማለት ነው። ሰው ወረቀቱን እሷ አንቺ ከፍታ ስታየው በእንደዚህ ስራውን ባለመቻለ ምክንያት ከስራ ተባረሃል የሚል ወረቀት ነው። ሶ የኔ ባል ነው ስራ መስራት አይችልም የተባለው ብላ ወረቀቱን ቀዳት አለችው እና ተዋቸው እንደው ምናምን አለችው። ገብቷል? ትረስት ሻፍ ሰውየው ሚሊዮነር ሆነ የሚል ስቶሪ ሰምቻለሁ። እና ሺ ጊቭስ them that energy like ያን ስታንዳርድ እሷ ያመነችበትን ስታንዳርድ ፊውል ነው በነገራችን ላይ መታመን ለወንድ ልጅ ያን ፊውል ትሰጠዋለች። ገብቷል? ሂጋለት ብላ ማለት ነው። ያን የማስኩሊን ኤነርጂውን ታወጣለታለች። ሶ ስታንዳርድን ሃይ ስለምታረግ ስትሪክት ሴት፣ ምክንያቱም ሎወር ስታንዳርድ አይመቻትም። አባባል የገባህ አይደለም? ሎወር ሲባል አሁን ትልቅ ሆቴል መብላት ምናምን አንዳንድ ሰዎች ሞኝ ናችሁ። ከማይሆን ነገር ጋር ታገናኙታላችሁ በየቲክቶኩ እየቆራረጣችሁ። ሀሳቡ ሎወር ስታንዳርድ ሃይ ስታንዳርድ ማለት ሃይ ሆቴል መብላት ወይ ምናምን አይደለም። ስታንዳርድ ማለት አሁን ብዙ ሴቶች እንደዚህ ቦታማ እንዳይጠራሽ እንደዛ አይደለም። ሃይ ስታንዳርድ ማለት በአቋም ነው። እንደ ሰው ልጅ የምታምንባቸውና ማታምንባቸው ነገሮች አሉ አይደል? ለምሳሌ ስትሪክት የሆነች ሴት ስለ ቺቲንግ ስታስብ አትውልም። ገባ? በቃ ቺት የምታረግ ከሆነ መስመሯን በመልካም መንገድ ብላ ነው የምትሄደው። ጊዜም የላትም ለእንደዚህ አይነት ነገር። አየህ? ምክንያቱም አለው የምታረግህና ማታረግህን በደንብ ታውቃለች። አቋም አላት ማለት እኮ ይሄ ነው። እዚህ ወንድ ልጅ እንደዛ ከሆነ እንደምታምነው ከሆነ እስከ ሙሉ ልቧ የምታምነው ከሆነ አይምሮ ይፈራል እንደዚህ አይነት ነገር ውስጥ መግባት። ጥሩ ወንድ ከሆነ በተለይ ደግሞ ምክንያት ትሆነዋለች ያን ነገር ኪፕ አድርጎ እንዲቀጥል። ሶስተኛውም ከዚህ ጋር የተያያዘ ነው። ባውንደሪ ብሪንግስ ማስኩሊን ትሬት ወይም ደግሞ ወንድ ልጅ ሴቷ አቋም መኖሯ ሞር ወንድ እንዲሆን ያደርገዋል። ሞር አቋሙን እንትን እንዲህ ለምን መሰለህ? ወንድ ልጅ በአእምሮ በነገራችን ላይ በተለያየ መንገድ መሆን እንደማይችል ሲያቅ ትክክለኛ ወንድ ካራክተሩ መውጣት ይጀምራል። ወንድ ነኝ ግልጽ አድርጌ ልንገራችሁ። ወንድ ልጅ ልክ ሲተዋወቅ ወይም ደግሞ አብሮ ሪሌሽንሺፕ ሲገባ በተቻለው መንገድ ሁሉ ይሞክራል።
ሊንኮችሽ ምን ያህል ጠንካራ ናቸው የሚለውን ለማወቅ ይሄ አንኮንሺየስሊ ነው የሚፈልገው ራሱ በቃ ጨዋ የምትለው ወንድ ራሱ ሊንክ ማለት ለምሳሌ ይሄ አጥር ነው ብላችሁ ካሰባችሁ እንደዚህ ሶስቱ አጥር ነው ብዬ ላስብ ስለዚህ ይሄ አጥር ጠንካራ መሆኑን የምታውቀው ይሄ ነው አይደል የሚወስነው ስለዚህ ይሄን ቼክ ያደርገዋል ይጠብቃል አይጠብቅም በዚህ ጋር ይመጣል ቼክ ያደርገዋል ይጠብቃል አይጠብቅም ሌላ ቀን ደግሞ በዚህ ጋር ቼክ ያደርገዋል ሶስቱም ጠንካራ ከሆነ ራሱ ጠንካራ ለመሆን ይጥራል ምን ማለት ነው ሰላሽ ሲምፕሊ ሰዎች ሲጀናጀኑ ካያችሁ የሆነ ነገር ሴክሹዋል ወሬ ጣል ያደርጋል አይደል እንዴት ሪአክት እንደምታደርግ ለማየት እኮ ነው ሲሪየስ ከሆነች ኦኬ ሌላ ቀን ደግሞ መጠጥ ወይ የሆነ ነገር አሁን ብዙ ወንድ የሚያደርገው ነው ነገር ይሞክራል እዛ ላይም ያለው አቋም ስትሪክት ከሆነ ሌላ ቀን ደግሞ በአካል ሲያገኛት የሆነ ነገር ይሞክራል አቋም ስትሪክት ከሆነ ኦኬ እቺ መስሚያ የላትም ብሎ ያስባል መስሚያ የላትም ያው በእኛ ቃል በትክክለኛው ስትመጣ ኦኬ አቋም አላት ማለት ነው ሲሪየስ ነች እቺ ልጅ ስለዚህ እኔ I have to control myself ግን ከዛም ፈርዘር የሚሄድ ሰው አለ ከዛም ቼክ ያደርጋል በተለያየ መንገድ ኮንስታንትሊ ቴስት ያደርጋል ምን ያህል ለአቋሟ ተገዥ ነች የሚለውን ማለት ነው ያ ነገር it keeps him more so masculine እንዲሆን masculine ትሬቶቹ እንዲመጣ ያደርጋል ለምሳሌ አብራ ያለች የምትወዳት ገርልፍሬንድ ከትዳር በፊት ቤት አልኖርም የሚል አቋም እንዳላት ካወቅ masculine ትሬት መምጣት ይጀምራል አይደል ሰው እንዴት ነው ቤት ሊኖረኝ የሚችለው ተከራይቻ አንክፍል የቤት ቃል አሟላ ምክንያቱም ወደ ስራ ትገባለህ እንደማይሆን ገብቷል ነይ ግቢ ብለ ገሌ ነው ይባላል ነይ ግቢ ብለ ማስገባት እንደማይቻል አቋሟን ስላየ ምን ይጀምራል አይብሮ ማለት ነው ሪስፖንሲቢሊቲ የሚባለው የማስኩሊን ትሬት ኃላፊነትን መወጣት የሚባለው የማስኩሊን ትሬት ይመጣል ምን ማለት ነው አትይሳት እኔ ሀብታም ስለመሆን እያወራለሁ አንድ ክፍል ለምን አይኖረኝም ብለህ እንድታስብ ያደርጋል አንድ ክፍል ሲኖር ደግሞ ፍራሽ ይኖረኝ ፍራሽ ሲኖር ደግሞ ለምን እንደዚህ አይኖረኝም አይደል ማበስልበት ነገር ምክንያታዊ እንድትሆን ያደርጋል ለምን ግን እኮ አንድ ክፍልም ሳይኖርህ አብረን አዋተን ተከራይተን እንኑር ብለህም እኮ ተሞክራለህ መጀመሪያ ቀለል የሚለው እሱ ነው ሰው በባህሪው ቀለል ያለ ኢንቨስትመንት ነው የሚፈልገው ሚቻል ከሆነ ይሞክራል ቅድም እንዳልኩ ቴስት ያደርጋል የማይሆን ከሆነ እንደዛ ሌሎች ነገሮችም እንደዛ ነው ቴስት ያደርግና ምን ያህል ያስኬዳል ያ ባውንደሪ ኃላፊነቱን ዲሲፕሊኑን ራሱን መግዛቱን ማለት ሲሪየስ ለምሳሌ እሁድ ማስቀደስ ላይ በጣም ሲሪየስ ከሆነች እሁድ ላግኝሽ ቁርስ እንብላ ትላለህ የለም የለም አንተ ራስህ ዲሲፕሊኑን ማስቀደስ ትጀምራለህ በአራተኛው ገባ ግን እሷን እሁድም በማስቀደሻው ሰዓት ነው ባክና እንደውም እንብላበት ዛሬ ወይ እንዲምና ምትልህ ከሆነ አሁን ማስቀደስ አስቀድሱ አታስቀድሱ ምናምን እሱ እየገባው አይደለም ለማስረዳት ነው ኤግዛምፕል የተጠቀምኩ ነው ያለው ወይም ደግሞ እኔ ማስቀድሰውኝ ምናምን አይደለም እንደዛ አይደለም ሐሳቤ ሰው አቋምህን ቴስት ያደርጋል ኮንስታንትሊ ነው በዛ አቋም ትመራለህ ወይስ ትተወዋለህ የምትተወው ከሆነ እሱም ተመቸው በዛ ይቀጥላል ማትተወው ከሆነና አቋም ሲሪየስ እንደሆነ ከሆነ ግን ካንተ ጋር ለመቀጠል ሲል ምን ይሆናል የራሱን ባህሪ ማስተካከል ይጀምራል ማስኩሊን ትሬቱን አወጣው ማለት ነው እሁድ ቁርስ አንዝና ቅዳሜ ጋር ድረሽ የሚለውን ይተውና እሁድ በሌሊት ደውሎ በር ላይ መጥቶ ቤተክርስቲያን ሊል ይችላል ማለት ነው በማ ምክንያት እሷ አቋሟ ሲሪየስ እሱ መጣም አልመጣም ቤተክርስቲያን መሄድ ካለባት ስለምትሄድ ማለት ሌሎች ነገሮችም ላይ እንደዛ ነች ሳትፈልግ ማስኩሊን እያደረገች ትሄዳለች ተረዳኸኝ ሳትፈልግ ማስኩሊን ማለት እንግዲህ ኤሰንሱ ምንድነው ሪስፖንሲቢሊቲ መውጣት ዲሲፕሊንድ መሆን አረብና ያለን ብዙ ምን ገልጻቸዋል በብዙ መንገድ ቢገለጽም ማለት ነው ናቹራሊ ማስኩሊን ትሬትህን ያወጣዋል ማንንም ወንድ ደግሞ ቻሌንጅ መደረግ ድራይቭ ነው ሞቲቬሽኑ ነው ወደድክም ጠላህም የትኛውም ወንድ ቻሌንጅ የሚያደርገው ነገር ነው አትራክት የሚያደርገው አንለስ ሰምካ እንደ ቻሌንጅ የሚያደርገው በራሱ የፈጠረው ፕሮብለም ከሌለ በስተቀር ማለት ነው ያም ነገር ስትሪክት ከሆነ ሴት አትራክትድ እንድንሆን ያረጋናል ማለት ነው አራተኛው ፖላሪቲ ፕሪንሲፕል ይባላል ፖላሪቲ ፕሪንሲፕል ማለት ልዩነታችን በጣም እንድንዋደድ ያረጋናል ሪሌሽንሺፕ ላይ ባዘወይ አትራክሽንን ወይ መዋደድን የሚያገለው መለያየት ነው መመሳሰል አይደለም ብዙ ሰው እንደዛ ብሎ ሊያስብ ይችላል ግን ስህተት ነው ወንድ ልጅ ወይ ማስኩሊን ወንድ አትራክትድ የሚሆነው ሞር ፌሚኒን በሆነ ሴት ወንድ ሴት ሊፈልግ ይችላል ተመሳሳይ እኮ አትራክት አይደራረግም ማለት በሪሌሽንሺፕ አይደለም ሴት የሆነች ከልቧ ሴት የሆነች ሴት ወንድ ትፈልጋለች አትፈልግም ወንድ እንዳላው ሴት ወንድ ስታይል አሁን እሱን ዲፋይን ስናረጋ አንደለም እሺ ስታንዳርዱ ወንድ ማለት ሀብታም ማለት አይደለም ወይ ነገር ማለት አይደለም ሴት ደግሞ ማለት እንት ብላውና ፊቷን ሸፍናውና የምትፈራህ ምናምን ማለትም አይደለም አሁን አእምሮአችሁ ሲሊ እንዳታስቡት ግን ከልቧ ፌሚኒን የሆነች ማስኩሊን የሆነ ኤነርጂ የሚሳሳበው ተቃራኒ በሆነን ቁጥር ነው ተቃራኒ ነሴስ በማስኩሊን ፌሚኒን ስፔክትረማችን ወይም ደግሞ ጉዟችን ማለት ነው ወንድ ልጅ ወይ ማስኩሊን ኤነርጂ ፎከስድ ኤነርጂ ነው
አክሽን ኢነርጂ ነው ማለት በጣም ፎከስ ያደረገ ሌዘር ፎከስ የሆነ ኢነርጂ ነው። ማስኩሊን ትክክለኛ ማስኩሊን ይሄ ዴፊኒሽን የኔ አይደለም። እሺ አሁን ፐርሰናል ሰብጀክቲቭ አድርጋችሁ እንዳትወስዱት ይሄንን ኪሩቤል ሳይሆን you can research that ማስኩሊን ኢነርጂ የሚገለጸው ፎከስድ የሆነ ኢነርጂ ነው። የሆነ ነገር ላይ ታርጌት የሚያደርግ አክሽን ኦሪየንትድ የሆነ ኢነርጂ ነው። ታስክ በቃ አይደል የሆነ ነገር ለምን አናረገው ማር ለሚለው አይደል መዋያቱን አናለም በቃ ሶሉሽን ላይ ቤዝ የሚያደርግ ኢነርጂ ነው። ግን በዛው ልክ ደግሞ ዳይሬክሽን የሚፈልግ ኢነርጂ ነው። ዳይሬክሽን ምክንያት የሚፈልግ ኢነርጂ ነው። ጋይደንስ እና ቻሌንጅ የሚፈልግ ኢነርጂ ነው ለራሱ ፕሩፍ ለማድረግ ማለት ነው። የሴት ኢነርጂ ደግሞ ነርቸሪንግ ኢነርጂ ነው አይደለም የሚያበዛ ፍቅር የሚሰጥ ጋይደንስ ኢነርጂ ነው። ዳይሬክሽን የሚሆን ኢነርጂ ነው። ለምሳሌ ለሁሉም ወንድ ባይሰራም ይሄ ያው ሁሉንም ማካተት አልችልም። ግን አብዛኛው ወንድ ህይወት ውስጥ ካያችሁ ጠንካራ ነው ጎበዝ ነው ግን ምክንያት ይፈልጋል አይደለም ጠንካራ ምክንያት ይፈልጋል ቻሌንጅ ለማድረግ ራሱን ሪስፖንሲቢሊቲን እንዲወደው ኃላፊነት እንዲወደው ቻሌንጅ ይፈልጋል የወንድ ልጅ አይምሮ ቻሌንጅ እና ዳይሬክሽን ያንን ዳይሬክሽን የሚያገኘው ከፌሚኒን ኢነርጂ ነው በአቋም ካለው ኢነርጂ ነው ቅድም እንዳልኩት ማለት ነው። ለምሳሌ ካየህ በጣም ወንድ ልጅ ምንም ፌሚኒን ኢነርጂ አራውንድ ከሌለ ለምን እንደሚኖር ለምን እንደሚሰራ ምናምን ግራ ይገባዋል። አባባሪ ገብቷል። ምክንያቱም በቃ ይሄን ለራሱ የሚበቃው ነገር አለው ሰው ዓለምን በሌላ መንገድ ማየት ነው የሚጀምረው። ኮንስታንትሊ ድራይቭ የሚሆነው ካየህ ወይ ሪስፖንሲቢሊቲ ወይ ልጆች ናቸው ወይ ፋሚሊ ነው ወይ ሚስት ነች ኮንስታንትሊ እርስ ቱ ሙን እንዲሄድ የሚያደርገው ጥረት እንዲያደርግ የሚያደርገው ያን ኢነርጂ ሶ ክሊርሊ ቅድም ያልኩት ስትሪክት ሴት ስትኖር ሰብኮንሺየስሊ ፑሽ እንዲያደርግ ያደርገዋል ማለት ነው። ምክንያት ታሰጣች ዳይሬክሽን ወዴት ነው የምንሄደው? ወደ ትዳር ወዴት ነው የምንሄደው? ልጅ ወዴት ነው የምንሄደው? አይደለም ቤት መግዛት ወዴት ነው የምንሄደው? ቢዝነሳችን ማድረግ ወዴት ነው የምንሄደው? ለልጆቻችን ጥሩ ህይወት መስጠት ወዴት ነው የምንሄደው? ዳይሬክሽን ይሰጣል። የምትገፋው ኢነርጂ ወደ ብዙ የተበተነ ነው የወንድ ልጅ ኢነርጂ ካየ በተለይ ከትዳር በፊት ምናምን ያለ ኢነርጂያችን ሴክሹዋል ነገር ይወስደዋል። ግማሹን አለ በየቲክቶኩ በየምን ብትንትን ያለ ስብስብ የሚያደርግ ኢነርጂ አለ አይደለም የሆነ የምትወዳት ሴት ወር ምናምን ኖሮ አይደለ የምትወደው ነገር ነው ባጭሩ መኖሩ ስብስብ ያደርግን ያ የምትወደው ሰው መልሶ የሚበትን ከሆነ ደግሞ ሌላ ብተና ማለት ነው። ያ የምትወዳት ሴት ግን ስብስብ ያለና ዳይሬክሽን ያላት ከሆነ የምትፈልገው የምታከሆነ አብርሃት ስትሆን ወዴት እንደምትሄድ የምታከሆነ ካንተ ጋር የት የመሄድ ዓላማ እንዳላት ካወቅ ነገሮች ባክ ቢያረጉም አብርሃት እንደምትቀጥል ካወቅ ቆራጥነቷን ካየ ይፑሽ አንተ ማለት ነው። አብዛኛው ይቅርታ አድርጉልኝና ሰነፍ የምንባል ወንዶች በየራሴ ነው ሰነፍ የምንባል ወንዶች ክሊር ዳይሬክሽን ይሰጡናል። ሴቶች በነገራችን ላይ አጋጥሟቸው አቅም ለወጠችው እቺ ልጅ ብላችሁ አታውቁም? ሰነፍ ሆኖ እኮ አይደለም ምክንያት አጥቶ ነበር ቂም ቁርቆርጦ የሚሰራበት እሱ ላይ ትረስት የሚያደርግ የሚያምንበት ትችላለህ የሚለው ከጎኑ የሚሆን አይደለም ሲሪየስ የሆነ እምነት ያለው ቅድም እንዲያልኩት ስታንዳርዱን ከፍ የምታደርግለት ገባ ላይክ ዓለም ላይ እኮ ወንዶች ነን ማንም ነን አይደል እኔ ከዚህ ቤት ቦታ ማንም ነኝ የሆነ ታይኒ ፕሮፖርሽን ነኝ ዓለም ውስጥ አይደለም በብርም በመልክም በእውቀትም በሁሉ ነገር የሚበልጠኝ ሰው ሞልቷል። ስለዚህ የሆነ ዝቅ ያልኩበትን ቦታ ስታንዳርድን ከፍ የምታደርግልኝ ግን አለች ወይ የኔ ባልኩ ታማኝ ነው ገባ አይደለም ከፍ ትላለህ ወይ የኔ ባልኩ ቆራጥ ሰራተኛ ነው ወይ የኔ ባልኩ ታጋሽ ነው ወይ የኔ ባልኩ እንደዚህ ነው የሚለው ፍቅረኛም ከሆነ የሚለው ኢነርጂ ስታንዳርድን ከፍ እንደሚያደርገው ዳይሬክሽን ይሰጣል ማለት ነው። ኦኬ ላይክ ዩ ኖ ወርዝለስ አይደለም ማትረባ አይደለም ገባ ትረስት አለ ፒውር የሆነ ትረስት ራዘር ዘን የሚገልህ ኢነርጂ ደግሞ ቫሊዴት ማድረግ አብዛኛው ወንድ የሚበላበት ኢነርጂ ደግሞ ምንድነው አንተ መች ነው ሰው የምትሆነው ምናምን የሚል ኢነርጂ ደግሞ አይታል እምነት የሌለው ትረስት የሌለው አይደለም ስትሪክት ያልሆነች መጀመሪያ አቋሟን አታውቅም እሷ ዝም ብላ ለሞክረው ብላ ገባች አቋም የላትም ገባ ስትሪክቷ አቋሟ ዝም ለሞክረው ብላ አትገባም ወደ ህይወት አንተ ላይ የምትፈልገውን አውቃ ነው መጀመሪያ ዳሃም ብትሆን ገንዘብም ባይኖር የሆነ ነገር ያየችባል አንተ ላይ የምትወደው ታማኝነት ሊሆን ይችላል ለሃይማኖት ያለህ ጥንካሬ ሊሆን ይችላል ቆራጥነት ሊሆን ይችላል ስነ ምግባር ሊሆን ይችላል ወደደችው እሱን አፕሪሺየት የምታደርግልኝ እንጂ እስኪ ለሞክረው ብላ ገብታ ስትገባ እንደዚህ ነው እንደዛ ነው የምትልህ አይደለች። ስለዚህ ያ ኢነርጂ ዳይሬክሽን ስለሚሰጥ ሌዘር ፎከስ እንድትሆን ያደርጋል። ስለዚህ ማንም ወንድ ደግሞ አብዛኛው ስትረሱ ቫልዩብል ከመሆን ጋር ነው አይደል ባይዘው አብዛኛው ወንድ ስትረስ ቫልዩብል ከመሆን ጋር የሚገናኝ ነው ኢምፖርታንት ከመሆን ጋር ማለት ነው። ገንዘብ እንዳላችሁ ብዬ ነው ያው እዚህ ዘመን ገንዘብን ኢምፖርታንት እንድትሆን የሚያደርጋል ሲቹዌሽኖች ላይ ሶ ቫልዩብል መሆን ግን ይፈልጋል የትኛውም ወንድ ሶ አት ሊስት the first person ቫልዩብል የሚሆነው ደግሞ እሷ ነው በማጠገቧ አላለች ነው ያቺ ደግሞ አቋም ማንም ሌላ ሰው አንተን ቢወድህ ባይወድህ ጉዳዩ አይደለም እሷ ሌዘር ፎከስ አንተ ላይ ነች። እንደዚህ አይነት ኃይለኛ ሴቶች በራሳቸው አቋም የሚመሩ ሴቶች ኦፍ ኮርስ ቬሪ አትራክቲቭ ናቸው። አብዛኛው ጥሩ ወንዶች ኢንዳፕ የሚያደርጉትም እንደዚህ አይነት ሴት ጋር ሶ ሆፕፉሊ እንግዲህ ስትሪክት ሴቶች እንድትሆኑ እንግዲህ ቃሉ ምናልባት ካላልኩት በመጽሐፍ ቅዱሱ ደግሞ ልባም ሴት የሚለው ብዙ መግለጫ ይኖራታል።
እሷም ብትሆኑ እንጂ ልባም ሴት ማለት ወይም ራሳችሁን የሰው ልጅ እንደው መጨረሻ አመቻችሁ ልጅ የሰው ልጅ ችግር እኔንም ጨምሮ ይውላችሁ ለሚመቻችሁ ነገር አታመቻችሁ። እመኑ ቢያንስ ስህተት ከሆነ ምን ማለት መሰለ የሆነን ሰው በጣም ወዳው ከአቅሟ በላይ ሲሆን ደግ ስለሆነች ባውንደሪውን ያፈረሰችለት ማስመሰል ልክ አይደለም። ደግ ስለሆንሽ አይደለም አቅም ስለሌለሽ። ይሄን ሌላ ሰው ቢሆን አታፈርሽም ባውንደሪሽን። ይሲ አንድ ሴት ለምሳሌ በቃ ከትዳር በፊት አብሬ አልኖርም አለችው ልበል። አቋሟ እሱ ነው። በቃ በትዳር ከቤቴ ነው የምወጣው ሊሆን ይችላል አቋሟ። ተረዳችሁኝ? ሰው እሱ ስለኮራባት ምናምን ቦታ ስለማይዛ ምናምን ማለት ነው በቃ እሺ ብላ አብራ መኖር መጀመሯ ደግ ስለሆነች አለ ወይም ደግሞ እቺ ልባም ሴት ሆና ታጋሽ ሆና ቻይ ሆና ነገ የሚለወጥ ነገር ይኖር ብላ አይደለም። ህጓን ስለማታከብረው አስ ችግር ከሌለባት መብቷ ነው። እሺ ለምሳሌ እኔ ከትዳር አብሮ መኖር የሚመቸኝ ከሆነ መብቴ ነው አይደል? እያልኩ ያለሁት ማይመችሽ ከሆነ ነው ማታምኝበት ከሆነ ነው። ደጋግመን እያወራን ያለነው እሺ ሰብጀክቲቭ አድርጉት ስለራሳችሁ እንጂ ሆነ ሰው የተመቸው መጥፎ ነው ያልተመቸው ጥሩ ነው እያልኩ አይደል። ነገሩን ቫልዩን ከፍ ዝቅ እያረኩት ሳይሆን አንድ ነገር ማታምንበት ከሆነ ያን ማታምንበትን ነገር እሺ የምትለው ስለ ፍቅር አይደለም። በፍቅር አታመካኙ ነው። በቃ ስላመንክበት ውስጥ ስለፈለገ ነው ያረከው። ስለምወደው ነው የሚባል ነገር ብሎ ሳይንስ የለም። ምክንያቱም at the end of the day ቪክቲም ሜንታሊቲ ስለምወደው ነው ማለት እሱን ብሌም ማድረግ ነው አይደል? ቪክቲም መሆን ደግሞ መጨረሻው ውጤቱ ራስ ነው እንጂ የሚወጋው የጎዳንን ሰው አይደለም። ኢቭን ጎድቶን ቢሆን እንኳን ሆፕፉሊ ስትሪክት ሴቶች ብትሆኑ ዴፊኒትሊ ወንዶች አቋማችንን የምናስተካክል ይመስለኛል። ለዛ ነው ሴት ልጅ ጠንካራ ከሆነች ወንድ ልጅ ትሰራለች ተብሎ ከሆነ ስታንትሊ በእኛ ሀገር ባህልም ሲነገር የምትሰሙት አቋም ያላት ከሆነች ለማግባት አለማሰብ አይችልም። አቋም ያላት ከሆነች ሲሪየስ ነገር አለማሰብ አይችልም። አቋም ያላት ከሆነች ማለት ነው የምትፈልገውን ከማድረግ ወደኋላ አይልም። ግን ቅድም እንዳልኩት ኮንስተንትሊ አጥርሽን ሲሞክረው ሁሉንም አጥር እየከፈትሽ የምትይው ከሆነ ለምን ብሎ ይጥራል? ቻሌንጅ የለሽም ኤኒሞር፣ ዳይሬክሽን የለሽም ኤኒሞር፣ ሊድ ልታረጋችም ያን ፎከስድ የሆነ ኤነርጂ በዚህ ዳይሬክሽን ሂዳትዩ ማለት ነው። ልበትኝ ነው ጭራሽ ስራውንሽ ማለት ነው። ስለዚህ እሱም ይጠፋል፣ አንቺም ከያይሽ ትጠፊያለሽ። መጨረሻ ላይ መመለሱ ከባድ ይሆናል። ዲፕሊ አንደርስታንድ ታረጉታለሽ ብዬ አስባለሁ። ደግማችሁ ስሙት፣ ምክንያቱም ፊት ለፊት የተወራ ነገር ሳይሆን ዲፕ የሆነ ነገር ነው። ሆፕፉሊ ሄልፕስ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።